እመቤታችን ምን አለችው? በጌታዬ በኢየሱስ ክርስቶስ ስም በእናቱ ምልጃ እያልክ ውሃውን እየቆነጠርክ እርጫቸው አለች። ከመሃል ባህር ላይ ዋጡ ይበሉ ሲል ተመልከቱ። ምን አደረገ? ውሃውን እየቆነጠረ ሲረጫቸው የእግዚአብሔር አገልጋይ ጳውሎስ ሆይ የሕይወትን ትምህርት አስተምረን፣ አጥምቀን፣ ወደ ሕይወት መንገድ ምራን እያሉ ተመለሱ ማለት ነው። ለምን? በቅዱስ ጳውሎስ ላይ ያደረው የሕይወት ሙይስ አምሰጠት ነፍስነ ያለ ቅዱስ ጳውሎስ ቅዱስ ዳዊት ለዚህ ነው ነፍሳችን ከጎርፍ ፈሰሰች አመለጠች። አምሰጠት ነፍስነ እማይሃከክ ነፍሳችን ከውህከት ውሃ ከጎርፍ አመለጠች። መስገር ክትሰ ተቀጥቀጠት ሆነ ይነሰድህነ ብሎ የተናገረው ለዚህ ነው። በቅዱስ ጳውሎስ ላይ ያደረው የሕይወት መንፈስ የእነዚያ ነፍሰ በላ ሰዎች የሰው ደም የሚቀምሱ ሰዎችን የመግደል መንፈስ አራቀው። ዛሬም ክርስቲያኖችን በሚያርዱ ንጹሕ ኢትዮጵያውያንን በሚያርዱ በሚገድሉ ላይ ያደረውን የመገዳደልና የደም መፍሰስ መንፈስ አምላክ ቅዱሳን በሐዋርያት ሥልጣን ያስወግድልን። የአባቶቻችን አምላክ ይርዳን። ስለዚህ መግደል የሚጠፋው ክፉ መንፈስ ከኛ ሲርቅ ነው። ክፉ መንፈስን ከኢትዮጵያ ስናርቀው ነው። ያን ክፉ መንፈስ የሚያርቀው በእኛ ላይ ያለው መንፈስ ያልጠፋ እንደሆነ ነው። ስለዚህ ክፉ መንፈስ እንዲጠፋ መንፈስን አታጥፉ። እስኪ በሉ ክፉ መንፈስ እንዲጠፋ በሉ። ምን አታጥፉ? መንፈስን አታጥፉ። መንፈስን ካላጠፋችሁት ክፉ መንፈስ ይጠፋላችኋል። መንፈስ ምንድን ነው? ቅዱስ መንፈስ። ያ ቅዱስ መንፈስ ልናጠፋው የማይገባን ከኛ ጋር ሊኖር የሚገባው መንፈስ አለ። የመጀመሪያው መንፈስ መንፈስ ቅዱስ ነው። እንደምታውቁት መንፈስ ቅዱስ ኢታምዕጎ ለመንፈስ ቅዱስ ዘቦቱ አተቡክሙ በ40 ቀን በ80 ቀን የከበራችሁበትን የታተማችሁበትን መንፈስ ቅዱስን አታሳዝኑት፣ ማደሪያ አታሳጡት። መንፈስ ቅዱስ ከእናንተ ማደሪያ እንዲያጣ አታድርጉት ማለቱ ነው። መንፈስ ቅዱስ ለምን? በ40 ቀን በ80 ቀን ከኛ ጋር አድሯል። ሰው በውሃ ይጠመቃል፣ ሜሮን ይቀባል። ያን ጊዜ የንጉሥ መቅደስ ይሆናል። የተአምሩኑ ከማንትም ታቦቱ ለመንፈስ ቅዱስ እናንተ የመንፈስ ቅዱስ ማደሪያ እንደሆናችሁ አታውቁም ምን ብሎ እንደተናገረ ሰው የእግዚአብሔር ማደሪያ ነው። ሰው የእግዚአብሔር ሀገር ነው። ያን በበደለ ጊዜ ግን መንፈስ ቅዱስ ከሱ ማደሪያን ያጣል። ሲረክስ ሲጎሰቁል ከግር ጥፍሩ እስከ ራስ ጠጉሩ ያለውን አካሉን ሲያረክሰው መንፈስ ቅዱስ በሱ ማደሪያ ያጣልና ይሸሸዋል። ሲሸሸው ያ ጊዜ ምን ይሆናል ማለት ነው? ሰውየው ብቻውን ይሆናል። ብቻውን ሲሆን ደግሞ ማንም እነስት ጸቆኖ ብሏል በኢሳይያስ። አጥሩን አፈርሰዋለሁ፣ ቅጥሩን አፈርሰዋለሁ። ከዚያስ ምን ሆነ? ወይ በላ ኩሉ ኃላፊ ፍኖት፣ አላፊ አግዳሚ ሁሉ እየቆረጠ ይበላዋል። አጥር የሌለው አዝመራ ስለሆነ የመንፈስ ቅዱስ አጥር ቅጥር ከኛ እንዲርቀን እንደ ጦር ጉሮሮ እንደ ፈረስ ጆሮ ተካክለን እንበድላለን፣ እንሰርቃለን፣ እናመነዝራለን፣ እንዋሻለን። የቤት ውስጥ ክርስትና የለንም፣ የቤተ ክርስቲያን እንጂ። የቤት ውስጥ ክርስትና የስልክ ክርስትና እንኳን የለንም። ስልካችን እንኳን በአቅሙ ክርስቲያን እንዳይሆን ስንት ጉድ ይዘንበታል። ቤታችን ክርስቲያንነት የለውም። ስለዚህ እንዲህ ያለ ሕይወት ስለሌለን መንፈስ ቅዱስ ከኛ እንዲሸሽ እያደረግነው ነው። ክፉ እየሰራችሁ አታሳዝኑት፣ ራሳችሁን አታርክሱትም። እንደዚያ ስንረክስ መንፈስ ቅዱስ ከኛ ሲርቅ ብቻችን እንሆናለን፣ ሁሉ ይቆርጠናል ማለት ነው። እግዚአብሔር ከኛ ጋር ከሆነ ግን ምን ይሆናል? ለመ እግዚአብሔር ምስሌነ መኑ ይክለነ። እግዚአብሔር ከኛ ጋር ከሆነ ግን ማን ያሸንፈናል? እግዚአብሔር ከኛ ጋር የሚሆነው ምንድነው? መንፈስ ቅዱስ ከኛ ጋር ሲሆን፣ መንፈስ ቅዱስ ከኛ ጋር የሚሆነው በምንድነው? በቤተ ክርስቲያን፣ በቅዳሴ፣ በኪዳን፣ በጸሎት፣ በመንፈሳዊ ቡራኬ፣ በንስሐ፣ በእንደዚህ ያሉት ሁሉ በቅዱስ ቁርባን መንፈስ ቅዱስ ከኛ ጋር ይሆናል። ከቤተ ክርስቲያን፣ ከኪዳን፣ ከቅዳሴ፣ ከቁርባን፣ ከጸሎት፣ ከክህነት እነዚህ ሁሉ የመንፈስ ቅዱስ ምንድናቸው? የመንፈስ ቅዱስ መግቦት የሚፈጸምባቸው ናቸው። የክርስቶስን ሥጋና ደም ስንቀበል መንፈስ ቅዱስም አብም ወልድም ከኛ ጋር ይሆናሉ። በክህነት ስንባረክና ከንስሐ አባት ሳንርቅ ሲቀር መንፈስ ቅዱስ ከኛ ጋር ይሆናል። ቤተ ክርስቲያን የመንፈስ ቅዱስ አዳራሽ ናት። ከቤተ ክርስቲያን ሳንታጣ ስንቀር መንፈስ ቅዱስ ከኛ ጋር ይሆናል። ጸልየን ስንወጣ የመንፈስ ቅዱስ ማደሪያው መንፈስ ወይም ነፍስ ስለሆነች ነፍስ ስትቀደስ መንፈስ ቅዱስ በእኛ አድሮ ስለሚኖር ያን ጊዜ ብቻችን አንሆንም። ወጥተን የምንገባው እግዚአብሔር አብሮን ወጥቶ አብሮን ሲገባ አብሮን ሲያድር ነው። ስለዚህ ሁለንተናችሁን ቀድሱት ነው። ስለዚህ መንፈስን አታጥፉ ማለት መንፈስ ቅዱስን አታሳዝኑት። እግዚአብሔር በኦሪት ዘፍጥረት ምዕራፍ 6 ላይ
እነዚህ ሕዝቦች ሥጋ ብቻ ናቸውና መንፈስ በእነሱ ላይ አድሮ አይኖርም ይላል። እነዚህ ሕዝቦች መንፈስ ሥጋ ብቻ ናቸው፣ አንዳችም የነፍስ ቁም ነገር የላቸውም። ውለው የሚያድሩት፣ ወጥተው የሚገቡት፣ የሚናገሩት፣ የሚራመዱት፣ የሚጨብጡት፣ የሚሰሩት፣ የሚማሩት፣ የሚኖሩት ሁሉ ለሥጋ ብቻ ነው። ለሥጋ ብቻ ይሮጣሉና በእነዚህ ላይ መንፈስ አድሮ አይኖርም። የሚያስተዳድራቸው የሥጋ ምኞት ብቻ ነው። ለዚያ ምኞት ብቻ ስለሚኖሩ የሥጋ ምኞት ደግሞ በሥጋ ሊጠፋ ይገባዋል። እግዚአብሔር የንፍር ውሃ አምጥቶ አጠፋቸው። የጠፉት ሥጋ ብቻ ስለሆኑ ነው። ስለዚህ መንፈስን አታጥፉ። የ40 ቀን የ80 ቀን ምናችሁን መንፈስ ቅዱስን አሳዝናችሁ አታስወጡት። አባቶቻችን ይላሉ ሀብትኬ መንፈስ ቅዱስ ውእቱ፣ ሀብትኬ ሰናይ መንፈስ ቅዱስ ውእቱ፣ በጎ ሀብትስ በለኝ መንፈስ ቅዱስ። እስኪ በሉ አንድ ጊዜ በጎ ሀብትስ በለኝ በሉ። ማን ነው አለ? መንፈስ ቅዱስ። በጎ ሀብት ይለዋል መንፈስ ቅዱስ ነው። የሚጠብቅ መንፈስ ቅዱስ ነው። የሚያኖር መንፈስ ቅዱስ ነው። የሚመግብ መንፈስ ቅዱስ ነው። ዕውቀት የሚያበራ መንፈስ ቅዱስ ነው። መንፈስ እግዚአብሔር ቅዱስ በእኛ ላይ ካለ አብርሆትም ይኖረናል፣ የበራ ልቡናም ይኖረናል፣ ኃይል ይኖረናል፣ ጽናት ይኖረናል፣ ጥባት ይኖረናል፣ ጸሎታችን እንኳን ይከናወናል። ስለዚህ መንፈስ ቅዱስ እንዴት እንደምንጸልይ አናውቅምና መንፈስ ቅዱስ ስለኛ ይፈርዳል ብሎ የሚናገረው ምንድን ነው? የሚጸልይ ልብ እንኳን እንዲኖረን የሚያደርገው መንፈስ ቅዱስ ነው። ስለዚህ ራስን መቀደስ ላይ በደንብ ትኩረት ብናደርግ እንደው መልካም ነው። እውነቴን ነው የምነግራችሁ፣ ደጋግሜ የምነግራችሁ ራስን ማንጻት ላይ ትኩረት ማድረግ አለብን። ራስን መቀደስ ላይ መንጻት ላይ ሌት ተቀን ለንጽህና እንጋደል፣ እንልፋ፣ እንድከም፣ የተጫነንን አቧራ እናራግፈው፣ እግዚአብሔር በእኛ ላይ እንዲያድር እናደርገው። ያን ጊዜ እናንተ ዝም ትላላችሁ፣ የእስራኤል አምላክ ስለ እናንተ ይዋጋል ተብሎ የተናገረው ይፈጸምና ጉልበታችን እግዚአብሔር ስለኛ ይዋጋል፣ ይከራከራል። ተባ ውእቱ ዘያደቅቅ ይላል። ተመልከቱ፣ እርሱ የሰባሪዎችን መዝራይተ እኩያን የክፉዎችን ክንድ የሚሰብር እሱ ኃያል ነው፣ ጽኑ ነው። ጠቢብ ውእቱ ዘያረስ ምክረ መካሪያን የመካሪዎችን ምክር የሚያስረሳ ጥበበኛ ነው እግዚአብሔር በእኛ እንዲያድር ብቻ እንፍቀድለት። እኛ የቆረጥናቸው ዱላዎች፣ እኛ የፈተልናቸው ገመዶች፣ እኛ ያደራጃትናቸው የሳልናቸው ስለቶች ምንም ወግተው አያሸንፉም። የሚያሸንፍ እግዚአብሔር ነው። አሸናፊ እግዚአብሔር ከእኛ ጋር እንዲሆን ብቸኛው መፍትሄ ሌት ተቀን ደክመን ከርኩሰታችን መላቀቅ ነው። እግዚአብሔር ሁላችንንም ያላቀን። ሁለተኛው መንፈስን አታጡ የተባሉት መንፈስ የተባሉ ቅዱሳን መላእክት ናቸው። ቅዱሳን መላእክት መንፈስ ይባላሉ። ከመላእክት ጋር አትጣሉ ነው። ከመላእክት ጋር አትጣሉ። ከመላእክት ጋር የተጣላ ሰው ምን ያደርጋል? ይቀሰፋል፣ ይጠፋል። ዕብራውያን ምዕራፍ 11 ቁጥር 17 ላይ እንዲህ የሚል ቃል ታገኛላችሁ። አኮሉ መላእክት መንፈስ ሙንቱ ለይትልአኩ ለመልክ በእንተላህለውም ይረሱ ሕይወተ ዘላለም። መላእክት እኮ የዘላለም ሕይወት ለሚወርሱ ሰዎች የሚላኩ መናፍስት አይደለም? የዘላለም ሕይወት እንድንወርስ እንዳንቀሰፍ በእድሜያችን ተጠቅመን ርስት እንድንወርስበት የምንበቃው ሕይወት ያለው መልአክ ከኛ ጋር ሲሆን ነው። የሞት መልአክ የሚርቅልን፣ የሞት መልአክ ርቆ የሕይወት መልአክ መልአከከ ሄረ ወመራሄ ፈኑ ለነ የምንለው ለዚህ እኮ ነው። ቸር የሚመራ መልአክህን በየቀኑ ላክልን። ተመልከቱ፣ ሠራዬ ኩለነ ወይትድገነ፣ በየቀኑ በየመዓልቱ አንተ ስራን፣ ቅጣን፣ ምራን፣ አስተዳድረን፣ በዚህ ውጡ በዚህ ግቡ በለን። የሚመራን የሚያስተዳድረን መልአክ አትንሳን፣ ቸር መልአክ ስጠን የሚባለው ስለዚህ ነው። መላእክት ግን ከኛ ሲረቁ ከመልአክ ጋር የተጣላ ሰው ይቀሰፋል። መላእክት መናፍስት፣ ለዚያውም የሕይወት ርስት ለመውረስ የሚላኩ መላእክት የዘላለም ሕይወት ለሚወርሱ ሰዎች የሚላኩ መናፍስት ከሆኑ ከመልአክ የተጣላ ሰው ለዘላለም ሕይወት አይበቃም። የዘላለም ሕይወት ክርስቶስ ቢሆንም ወደ ክርስቶስ የሚደርሰው በመላእክት ነው። ሰው ከመልአክ ጋር ግን በምድር የሚጣላው ሰው ከመልአክ ጋር የሚጣላው አንደኛ ዘረኛ ሲሆን፣ እንዲህ እውነቴን ነው የምነግራችሁ፣ ማምላክ ነው። ብትቆረጥሙትም ባትቆረጥሙት ሰው ዘረኛ ከሆነ ከመልአክ ጋር ይጣላል። ከመልአክ ጋር የሆነ ሰው ግን የተጣላ ደግሞ ያልቃል። ለምን እንደሆነ ልንገራችሁ። መጽሐፈ ኢያሱ ምዕራፍ 5 ቁጥር 13 ላይ ያለ ቃል አንድ አይነ ቃል ብቻ ልንገራችሁ። ኢያሱ ኢያሪኮን አፍርሶ ወደ ኢያሪኮ ሊገባ ሲል በኢያሪኮ ውስጥ ሳለ ወሶበ ኮነ ኢያሱ ውስተ ኢያሪኮ ኢያሱ ኢያሪኮ በገባ ጊዜ ይላል መልአክን ትክ ብሎ አየ። ሰው መስሎት አየው። ኢያሱ ያንን መልአክ እንዳየ አንድ ጥያቄ አቀረበለት። እምሰባ ዚአንኑ ወሚመ እምጸርነ አንተ
ከወገኖቻችን ነው ወይስ ከጠላቶቻችን ነው ብሎ ጠየቀው። መልአኩን ነው እንግዲህ ልብ ብላችሁ ሰው ከኛ ወገን ነው ወይስ ከጠላቶቻችን ነው አለው። ከእናንተም ጋር ነኝ ሳይል ከጠላቶቻችን ሳይል አንሰ መልአከ ኃይሉ ለእግዚአብሔር እኔ የእግዚአብሔር ወገን ነኝ አለ። የእናንተ ወገን ነኝ ሳይለው ማለት ነው። ያንተ ወገን ነኝ እንግዲህ ሊረዳ የመጣ ኢያሱን ነው። መልሱ ምንድን ነበር? ከኢያሱ ለኢያሱ የመጣ መልአክ ያንተ ወገን ነኝ ሳይል የገሌ የገሌ አይደለሁም የእግዚአብሔር ለሆነ ሁሉ የምላክ ነኝ ሲለው እኔ እግዚአብሔር ምንድን ነው አለ? ኃያል ሊቀ መልአክ ነኝ አለው ቅዱስ ሚካኤል። እኔ እግዚአብሔር ወገን ነኝ የእግዚአብሔር ለሆነ ሁሉ ይጥቆርም ይክሳም ይቅላም ይጥቆርም ይወፍርም ይቅጠንም የምስራቅም የምዕራብም የሰሜንም የደቡብም ይሁን እላከዋለሁ፣ አገለግለዋለሁ፣ መግበዋለሁ፣ እጠብቀዋለሁ ሲለው ነው። እዚህ በኋላ ወወድቀ ኢያሱ በገጹ ወሰገደ ሎቱ ኢያሱም ወድቆ በእግሩ በግንባሩ ፍግም ብሎ ሰገደለት ይላል። ለመላእክት ስግደት እንዲገባ ያንን በማድረጉ ኢያሪኮን ያፈረሰለት የቅዱስ መላእክት የቅዱስ ሚካኤል ጥበቃና ረድኤት ነው። የእግዚአብሔር ከሆንክ እረዳሃለሁ። ምን ማለት መሰላችሁ? የጥንቃቄ ከኛ ወገን ነው ወይስ ከፍልስጤማውያን ሲለው ያንተ ነኝ ያላለበት ምክንያት አንተም ነገ እንደ ፍልስጤማውያን ከበደልክ አንተንም አጠፋለሁ ሲለው የእግዚአብሔር እስከሆንክ ድረስ ከኔ ጋር ወዳጅነታችን ይቀጥላል፣ እረዳሃለሁ፣ ክፉ ስትሆን አንተንም እቀስፋለሁ ለማለት ነው። ከመላእክት ጋር አትጣሉ ያለው ለዚህ ነው። የገሌ የገሌ አይለው፣ ቅዱሳን መላእክት የሁሉም ናቸው። ስለዚህ አንድ ክፉ መላእክት የአንድነት መላእክት ስለሆኑ ክፉ ሰውን የሚለያይ ሰውን ነገረ ሰሪ ሰውን የሚለያይ ሥራ የሚሰራ እግዚአብሔር 7 ነገሮችን ይጠላል፣ 6 ነገሮች ይጠላል፣ 7ኛውን አጥብቆ ይጸየፋል። ትዕቢተኛ ዓይን፣ ሐሰተኛ ምላስ፣ የሰው ደም የምታፈስጅ ወደ ክፉ የምትግረሩት ክፋትን የምታበቅል ልብ ይልና 7ኛይቱን እግዚአብሔር አጥብቆ ይጠላታል። በወንድማማች መካከል ጠብን የሚዘራ አንደበት ይላል። ነገር ሰርቶ አገር የሚያፈር ሰው የሚያጣላን ሰው ማለት መላእክት የአንድነት ናቸውና የሚለያይን ሰው ማህበርን የሚበትን አንድነትን የሚያጎድል አንዱን ከአንዱ የሚያሳንስ ሰው ምን መሆን አለበት? ይህንን መላእክት ይጣሉታል። አሁንም ቢሆን ለቤተ ክርስቲያን ስንል ሁላችንም መጠበቅ ያለብን አንድም ነገር ከምናችንም ሁሉ በላይ የቤተ ክርስቲያን አንድነት ሊቀድም ይገባል። ከምንም በላይ ከምንወደው